ስለዚህ የመጀመሪያው አገልግሎት ማንም መውደድ ነው፣ እግዚአብሔር መውደድ። እማናገለግለው ፍቅረ እግዚአብሔር በጣም ሲያንሰን ነው፣ ሲጎድለን ነው። ውስጣችን ለእግዚአብሔር ያለን ፍቅር እያነሰ ሲመጣ የአገልግሎታችንም ነገር በተለይ ይሄ መንፈሳዊ አገልግሎት ላይ እንደምንዝናናው በምንም አንዝናናው። ሰዎች በትክክል ስራ የማያረፍዱ ሰዎች፣ ትምህርት ቤት የማያረፍዱ፣ ቤተክርስቲያን ግን ቀስ ብሎ ነው የሚመጡት። አይመችም። 30 ምክንያት አላቸው። ለመንፈሳዊ ነገር ሲሆን ሰው ጊዜ የለውም። ሌላ ጉዳይ ላይ በጣም ስትሪክት የሆኑ ሰዎች መንፈሳዊ ነገር ላይ ግን እግዚአብሔር እየጠበቀ አይቀጣኝም ብለው ነው መሰለኝ በጣም እንዘናጋለን። ይሄ ከፍቅረ እግዚአብሔር ጉድለት ነው። እኛ እያለን አሁን ብዙ ሰው ደግሞ የሚመስለው በኋላም ላይ ያነሳዋል ቤተ ክህነቱ ምናምን የሚተችል ሰው ከሃይማኖት ሲሆን፣ አሁን በዚህ ሰዓት ወደዚህ ስትመጡ መንገድ ላይ መሄጃ አተው እኮ ሰፈር ውስጥ የአላፊ አግዳሚውን የሚተርቡ ወጣቶች አሉ። ደነዋል ብለን የመጣ እና እንሂዳለን። እንደዚህ አይነት ስሜት የለም። ሰው የማዳን የማምጣት ፍላጎት የለም እንጂ እኛ እያለን እንዴት እግዚአብሔርን የማያውቁ ሰዎች በህይወት ይኖራሉ? እኛ በህይወት እያለን ማለት ያስፈልግ። እነ ቅዱስ ጳውሎስ ታስረው ወንጌልን ባልሰብክ ወዮልኝ እያሉ ይጨነቁ። እስር ቤት ሲከቷቸው እስር ቤት ውስጥ ያለውን ሰው የሰብኩት ነው። እንደውም ጳውሎስ ሁልጊዜ በጌታ ምን ይበላችሁ፣ እስር ቤት ሆኖ ነው የጻፈው። ደስ ይበላችሁ 16 ጊዜ። ደብዳቤው 4 ምዕራፍ ነው። 16 ደስ ይበላችሁ። ስንት ጊዜ? አሁን እስር ቤት ያለ ሰው ደብዳቤ ጻፍ ቢባል ምንድን ነው የሚጽፈው? ቁንጫውን አልቻልኩትም ነው አይደል? እነገሌ ለምን አይጠይቁኝም ነው አይደል? ደስ ይበላችሁ የሚል ደብዳቤ ቢጽፍ ቤተሰቦቹ በቃ የሰውዬ አይምሮ ለቀቀ፣ የሆነ ነገር ወግተውታል፣ እግዚአብሔር ይማረው ነው የሚሉት። ቅዱስ ጳውሎስ 16 ጊዜ። አንዱ ደስታው ግን ምን መሰላል? በየ6 ሰዓት ጠባቂዎች እየመጡ ይቆማሉ አጠገቡ። ጠባቂዎቹ ከዛ ይንቀሳቀሱት 6 ሰዓት ሙሉ ይሰብካቸው። 6 ሰዓት አስተምሮ በሰላም ግባ ብሎ ይሸኘዋል ማለት ነው። ሌላ ይቀየርለታል። ስለዚህ እኔ ብታሰርም ወንጌል ምን አላለም አልታስ ከኔ ለመብለጥ ብለው ደግሞ እሱ ታሰረ እንጂ ምን ጎደለ? ጳውሎስ ቢታሰር እኮ ምንም የጎደለ ነገር የለም። በቂ ሰባኪያን አሉ እንዲባሉ፣ ጳውሎስን ጠቃሚ ነው እንዳይባል ብለው ደግሞ በትጋት መስበክ የጀመሩ ሰዎች አሉ። በዚህም ሆነ በዚያ ክርስቶስ ይሰበካልና ምን ይለኛል? እንደዚህ ያለ ልቡን አይስጠን እግዚአብሔር። ስለዚህ መጀመሪያው ይሄ ነው። ቅዱስ ጎርጎርዮስ ያደረገውን ልንገራችሁና ወደ ሁለተኛው እመጣለሁ። አገልግሎት ማለት ማንም መውደድ ነው። የመጀመሪያው እግዚአብሔር መውደድ ነው። ቅዱስ ጎርጎርዮስ ዘኑሲስ ስሙ እንደሚያሳየው ኑሲስ የምትባል ሀገረ ስብከት ሊቀ ጳጳስ የነበረ አባት ነው። የቅዱስ ባስልዮስ ወንድም ነው። እንግዲህ 3ቱ ቀጰዶቅያውያን አባቶች የሚባሉት 2 ጎርጎርዮስ እና 1 ባስልዮስ ማለት ነው። 2 ወንድማማቾች፣ 2 ደግሞ ጓደኛሞች ናቸው። ስለ ጓደኝነት ስንማር አንስተናቸዋል። እና እነዚህ አባቶች ባስልዮስ ፓትርያርክ ሆነው ወንድሙን ጎርጎርዮስን ወደ ኑሲስ ሀገረ ስብከት ሊቀ ጳጳስ አድርጎ ይሾመዋል። ይህን የሰሙ ሰዎች በጣም ጮሁ። እንዴት ይህን የመሰለ አባት ኑሲስ ወስደት? ልክ ምን ማለት መሰላችሁ? የገጠር ከተማ ነች ኑሲስ። የሚያል የምትታወቅ አይደለችም። ብዙ ምዕመናን የሉባትም። በጣም የወረደ ቢባል ደረጃ ላይ ያለ የሆነ ወረዳ ላይ ነው የመደበው ወንድሙን ጎርጎርዮስም ማለት እና ጎርጎርዮስ ዘኑሲስ ደግሞ ማለት በጣም ሊቅ ነው። ሪቶሪክ የተማረ የግሪክ ፊሎሶፊ የተማረ ቤተሰቡ በሙሉ በጣም ሕግ በልጅነታቸው የሮምንና የግሪክን ሕግ አጥንተው ጠንቅቀው የጨረሱ ናቸው። እና እንደዚህ አይነቱን ምሁርና ሊቅ ወስደ እንዴት እዛ ኑሲስ ተወረውረዋለህ ወንድምህን ብለው እንግዲህ ምንድነው መሰላቸው? የዛኔ ደግሞ አንድ ሀገር ስብከት ላይ ሊቀ ጳጳስ ከተመደበ ጥቅምት ሲኖዶስ እና የሚባል ነገር የለም። በቃ አንዴ ከተመደበ እድሜ ልክ ነው፣ አይዘዋወሩም። ቀለበቱን ላይ ያደርጋሉ። አንዳንድ ሊቃነ ጳጳሳት አይታችሁ ከሆነ በሌሎች አብያተ ክርስቲያናት ከሀገረ ስብከቱ ጋር እንደ ትዳር ነው የሚቆጠሩ። ጥሎ አይሄድም። የሚለያዩት በሞት ብቻ ነው። ስማቸውም ሲጠራ ቅዱስ ጎርጎርዮስ ዘኑሲስ ነው። እና እንዴት እሱን እዛ ትልከዋለህ ሲሉት፣ አይ እኔ አለ ወንድሜ በሀገሪቱ በወንድሜ እንድትጠራ እንጂ ወንድሜ በሀገሪቱ እንዲጠራ አልፈልግም። የኑሲስ ተብሎ እንዲጠራ እሱ ከተማዋ ትልቅ ሆነ የዛ ትልቅ አገር ሊቀ ጳጳስ እንዲባል አልፈልግም። እሱ ባይሆን ከተማዋን ትልቅ ያድርጋት ብሎ ወደዛ ላከው። በረከቱ ይደርብን። ምክንያቱም እንግዲህ በሐዋርያዊ አስተሳሰብ ምንድነው መሰላችሁ? ይሄንን ከኔ ጋር በሉ። ለአንድ ሊቀ ጳጳስ በሉ ሀገረ ስብከቱ ዓለሙ ነች። ለአንድ ክርስቲያን ዓለም ሀገረ ስብከቱ ነች። ክርስቲያን ሰፋ ይልለታል፣ ዓለሙን ሁሉ መዞር ይችላል። ለሀገረ ስብከት ለአንድ ሊቀ ጳጳስ ግን ሀገረ ስብከቱ ለሱ ዓለም ነች። በቃ ከዛች ዓለም መውጣት አይችል። ይህን ለምን አመጣሁት? ጎርጎርዮስ ወደዛች ከተማ ሊቀ ጳጳስ ሆኖ ሲመደብ የዛች ከተማ ውስጥ ያሉት ክርስቲያኖች 13 ነበሩ። ስንት?
ለ13 ሰው ሊቀ ጳጳስ ቀርቶ ሰባኪ አይመደብም ማለት በዚህ ዘመን 13 ክርስቲያኖች የነበሩት። ሄደ፣ አስተማረ፣ አገለገለ። መጨረሻ ላይ አረፍተ ዘመን የዘመን ግድግዳ ገብቶት ሞተ። ቅዱስ ጎርጎርዮስ ሲያልፍ እዚያች ከተማ ውስጥ የነበሩት ክርስቲያን ያልሆኑ ሰዎች 13 ነበሩ። የአሕዛቡን ቁጥር ወደ ክርስቲያን ቁጥር ቀየሩ። በረከቱ ይደረብን። አሁን እኛ እያለን ስንት ሰው ነው ወደዚች ሃይማኖት የመጣው? ዓለምን ክርስቲያን ያደረጉት ስንት ሐዋርያት ናቸው? አቤት እዚህ ያለ ነው አንበቃ። አንዳንድ አድባራት ላይ ስብከት ወንጌል ኃላፊዎች 12 የሚሆኑበታል። ክርስቶስ ለዓለም ነው የመደበው። እግዚአብሔር ያሳል። እዚህ ያለ ነው ብቻ እንበቃለን ዓለምን ሁሉ ለመለወጥ ማለት ነው። ውስጣችን ግን እነሱ ጋር የነበረ ፍቅረ እግዚአብሔር የለም። እግዚአብሔር ፍቅሩን ይጨምርልን። ሁለተኛው ፍቅረ ቢጽ ነው። በጣም ባጭሩ ነው የምነግራችሁ። ባልንጀራን መውደድ ነው። አገልግሎትን እንድናገለግል የሚያደርገን ፍቅር የሚያሰኘው እኛ ያወቅነውን አምላክ ሌሎች እንዲያውቁ እሱን ከመውደድ ይመነጫል። ሁለተኛ ግን ወንድሜ ለምን ይህንን ነገር አያገኝም? እዚህ ቃል እግዚአብሔር ስንሰማ ያልሰማ ወንድማችን ያልሰማች እህታችን ወንድም ቅድም እንዳልኳችሁ በሱስ ውስጥ በተለያየ ጭንቀት ውስጥ ሆነው መሄጃ አጥተው ምንም እንደው ና ቢባሉ ለመመለስ ጥቂት የቀራቸው ማጣፊያ ያጠራቸው ሰዎች አሉ። እኛ ጋር ይሄ ሰው የማዳን ተልእኮ የሚባል ነገር ውስጣችን ነው። እንደው በዚህ በጣም በሌሎች ልንቀና ምንም አይቀረን። ምክንያቱም እኛ ጋር በጣም ድክመት አለ። ለምሳሌ አሁን አንዲት ሴት የሌላ እምነት ተከታይ የሆነች ሴት አብረዋት 5 ሰዎች አንድ መስሪያ ቤት አብረው የሚሰሩ ኦርቶዶክሳውያን እየሰማችሁ ነው። አብረዋት ሲሰሩ ስራ ላይ አብራ ብትቆይ እንደው በቆይታ በአመት ውስጥ ከ5ቱ 3ቱን እንደው ጨቅጭቃ አትቀይርም? ባትቀይር እንደው አታጠራጥርም? ቢያንስ እንደው ነጠላ መልበስ ምናምን ሸምቀቅ እንዲሉ ታደርጋለች። እኛ ግን አንቺን በሃይማኖትሽ እግዚአብሔር ያሳያል። ሐዋርያትን አንድ ሰው ያገኘ ሰው ይቀየር ነበር። የተልእኮ ስሜት፣ ሰው የማምጣት የማዳን ስሜት የለም። ምንም አይመስልም። እግዚአብሔር በእውነት ይቅር ይበልለት። አንተ አሁን እየተማርክ ያልተማረው ነው ማሰብ ያለብን፣ ቃሉን ያላገኘው። በዚህ መጽሐፈ ነገሥት ላይ በጣም ውብ ታሪክ አለ። 4 ለምጽ የነበረባቸው ሰዎች ታሪክ ተጽፏል በመጽሐፈ ነገሥት ላይ። እነዚህ 4 ለምጻሞች በጣም የሚያሳዝነው የረሃብ ዘመን ነበር። ያ ዘመን እስራኤላውያን በረሃብ በጣም እየተሰቃዩ ነው። የእንስሳት ሽንት እስከ መጠጣት ድረስ ሴት ልጅ ዛሬ እኔ ልጅ አርደን እንብላና ነገ ደግሞ ያንቺን እንበላለን እስኪባባሉ ከዚህ ሰውረን እግዚአብሔር እና በዚህ አሰቃቂ ዘመን 4 ለምጻሞች ከኢየሩሳሌም ቅጽር በር ላይ ይቆማሉ። ይቆሙና እንዳይገቡ ለምጽ ደግሞ አያስገባም በዛን ጊዜ። አሁን ከቆዳ በሽታ ያውን በሽታም አይደለም አንዱ ነው። የዛን ጊዜ ግን የመርገም ምልክት ስለነበር መቅደስ ከተማ ውስጥ አያስገቧቸው። ቢገቡም ደግሞ ረሃብ ነው። ደግሞ ሌላው ክፋቱ በረሃቡ ላይ ደግሞ በጣም የሚገርማችሁ እዛው በቅርብ ርቀት በ1-2 ኪሎ ሜትር ደግሞ ሰፍረዋል ፍልስጤማውያን ሊወጓቸው ጦር ሰፍረው። ረሃብና ጦርነት አንድ ላይ ሲመጣ በጣም ከባድ ነው አይደል? ከዛ ምን ብለው ተመካከሩ 4ቱ ምን ይሻላል እዚህ ከምንሞት ምን ይሻለናል ተባባሉ። ወደ ውስጥ መንገባ ያስገቡንም ወደዛ ብንሄድ ይገሉናል፣ የቱ ይሻላል? አይ በቃ እንሂድና ከገደሉንም ይግደሉን ካበሉን እንበላለን። ከረሃብ ሰይፍ ይሻላል ይላሉ ሊቃውንተ ቤተክርስቲያን። ስለዚህ እሺ ብለው ወደ ሰይፉ ሄዱ፣ ወደ ጦርነቱ ማለት ነው። አሁን እግዚአብሔር አሰራሩ በጣም ይገርማቸዋል፣ ድንቅ ነው። ለራበው ሰው ምንድን ነው የሚያስፈልገው? አለማስራብ ሳይቻል ይቻላል አይቻልም? በቃ ብዙ መንገድ አለ። ሁሌ እኛ እንደምናስበው አያስብም እና ምንድን ነው ያደረገው? የ4ቱን ለምጻሞች የእግራቸውን ኮቴ የ4000 ሰረገላ ኮቴ አድርጎ ለጠላቶቻቸው አሰራቸው። የስንት ኮቴ ያደረገው? የ4000 ሰረገላ። እግዚአብሔር የኮቴያችንን ድምፅ ይጨምርልን። ኮቴ ቢስ እኮ ነን እኛ አይደል? እንደው የእኛን ኮቴ ሰምተው ሊፈሩ የሚገባቸው የሉ አሉ። እና እኛ ደግሞ ኮቴም የለንም እና አንዳንዴ በግርማው ብቻ እንዲርዱ ማድረግ ይችላል አይችልም? ጊዜ የ4ቱን ኮቴ የ4000 ሰረገላ አደረገው። ፍልስጤማውያን በማታ ቁጭ ባሉበት ሲሰሙ እረ እስራኤል ጦር አደራጅተው መጡብን ብለው እግሬ አውጪኝ ብለው ከጦር ሰፈሩ ብን ብለው ጠፉ። በስንት ሰው እርምጃ? በጣም ድንቅ ነው። ከዛ እግዚአብሔር ባረገላቸው ድንቅ ነገር ገቡ። እነዚህ 4 ለምጻሞች ሲያዩ ጦር ሰፈሩ ባዶ ነው። መጀመሪያ ምን የሚያደርጉ ይመስላችሁ? የሆድ ነገር ወዲህ ይቆርጣል አይደል? ስለዚህ መጀመሪያ እየበሉ እያለ ግን አንዱ ምን አለ መሰላችሁ? መልካም አላደረግንም ማለት እስኪ ነጋ ድረስ ብንቆይ ኃጢአት ይሆንብናል። እኛ እዚህ የበላን ነው
በዚህ ሰዓት እስራኤል ውስጥ ህዝብ በረሃብ ምን እያለ እስከ ጠዋት እንኳን እንቆይ ብለን ብንተኛ ሌሊቱን ሞተው የሚያድሩ ሰዎች አሉ በረሃብ። ስለዚህ አሁኑኑ ተነስተን እንሂድና እንንገራቸው። አይ አባረውናል፣ ለምጽ አለባችሁ ብለው አግለውናል ይበላቸው አይደለም ያለው። እስኪ ነጋ ብንቆይ ኃጢአት ይሆንብናል። አገልግሎት ማለት ነው። እዚህ እየተማርክ በዚህ ሰዓት ነፍሱ የተጨነቀ በጣም ብዙ ሰዎች ቤተክርስቲያን በነገራችን ላይ መረቡን የምጥለው ወደ ጥልቁ ነው። አንዳንድ ሰው መንፈሳዊ ጉባኤ ለመንፈሳዊ ሰዎች ብቻ የሚሆን የሚመስለው ሰው እና ይለውይና አይ አንተ እንኳን ጸጉር ትንሽ አትስተካከለም ብሎ ኤዲት የሚያደርግ ሰው አንቺ አለባበስሽ እነሱን ነው እግዚአብሔር የሚፈልገው። ለነሱ ነው የሚጠብቀው፣ እሱን ነው። ጻድቃን ልጠራ ምን አላልኩም አልመጣሁም። እንደውም ጭራሽ እኛ ምንጸይ አረ ጌታ ሆይ አይሆንም። ጳውሎስን እኮ ሲመርጠው ሐሳብ አቀረበ። ሐናንያ ሂድና አጥብቀው ሲለው አረ አላወቀው እሱ እኮ አሳዳጅ ነው አለ። ከሐናንያና ከጳውሎስ አሁን እኛ የምናውቀው ማንን ነው? ብዙ ሐዋርያት እኮ አሉ። እኛ ዱርዬ ነው፣ አይረባም፣ አትረባም፣ ሱሰኛ ነው ምንድነው የምንለው ውስጥ ቅዱሳን አሉ ከኛ የተሻለ። አባ ጊዮርጊስ ዘጋስጫ ምን ይላል? እግዚአብሔር ስለ ጽድቁ ከሚመካ ጻድቅ ይልቅ ስለ ኃጢአቱ የሚያለቅስ ዘማዊ ይወደዋል። ስለ ድንግልናው ከሚመካ ሰው ይልቅ ስለ ዝሙቱ አንገቱን የሚደፋ ይህን ትሕትና ለሁላችን ይስጣል። ስለዚህ አገልግሎት የመጀመሪያው ፍቅር ነው። ሁለተኛ የተፈጠርንበት ዓላማ ነው። ክርስቲያኖች አገልግሎት የተፈጠርንበት ዓላማ ነው። አሁን ብዙ ሰው የሚመስለው ቤተክርስቲያን አካባቢ የምናገለግለው ሰዎች በትርፍ ጊዜ ምን ትሰራለህ ሲባል ነው አገለግላለሁ የሚለው። ግን አገልግሎት የትርፍ ጊዜ ጉዳይ አይደለም። ዮናስ ይህንን ነግሮናል። በዛ በባህር ውስጥ የተጣለበት ታሪክ አለ አይደል? ወደ ነነዌ ሲሄድ ምንድነው ስራ ሀገር የት ነው ብለው ጠየቁት ይላል ዮናስ። ሀገር የት ነው ስራ ምንድነው ሲሉት ስራዬ ባህሩን እና የብሱን የፈጠረውን ማንም ማምለክ ነው፣ እግዚአብሔር ማምለክ። ስራችን ነው፣ የሙሉ ጊዜ ስራችን። ስለዚህ በትርፍ ጊዜያችን እንማራለን፣ በትርፍ ጊዜያችን እንሰራለን፣ በሙሉ ጊዜያችን እግዚአብሔርን እናገለግላለን፣ እናመሰግናለን። ለዚያም ቃል እግዚአብሔር ምናልባት ሰዓቱ ሊያንስ ይችላል ለአገልግሎቱ የምንመጣበት ጊዜ፣ ግን የመጣ ነው ልናገለግለው ነው። ልንበላ ልንጠጣ አይደለም። አፈጣጠራችን እንደዛ አልነበረም። ሰውና መላእክትን የፈጠረው እግዚአብሔር ለምስጋና መንግስቱ እንዲወርሱ ስሙ እንዲቀድሱ ነው። እኛንም መሀል ላይ ወደቅንና ከተፈጠርንበት ዓላማ ውጪ ጥረግረ ብላ የሚባል ነገር መጥቶ አፈር መግፋት ጀመርን እንጂ እኛም መላእክትም የተፈጠርነው ማንን ለማገልገል ነው? መላእክት እስካሁን አላቋረጡ። በሆነ በረከታቸው ይደርብን። ሳያዝኑልን ይቀራሉ ብላችሁ ነው እኛ አሁን እዚህ ስንጨቃጨቅ ሳይሆን ለምን እነሱ እስካሁን ቅዱስ ቅዱስ እንዳሉ ምስጋናውን ምግብ አድርገው አመስግነው ሲደክማቸው ያመሰግናሉ። አያርፉም። አኮቴቶም ወረፍቶም አኮቴቶም ደስ ብሏቸው እንደው ወይ ይመስሎሙ ለመላእክት ከመዘወደስቦ መንፈቃ ለአሐቲ ሰዓት ይላል። እንደውም እስከ ዛሬ የዘመሩ መዝሙር ራሱ የአንድ ሰዓት ሩብ ያመሰግኑ ይመስላል። አይጠግቡም። ደስ ብሏቸው ያመሰግናሉ። ስለዚህ አገልግሎት ማለት የተፈጠርንበት ምንድነው? ዓላማ ነው። ይህንን አለመረዳት በጣም ብዙ ሰዎችን ከአገልግሎት መስክ ያርቃል። የመጀመሪያው ምክንያት እንግዲህ አገልግሎት ምን መሆኑን አለመረዳት ነው። ብዙ ትርጉሞች አሉት። ቅዱስ አጠራሩንም አለማወቅ ነው። በቅዱስ አጠራሩ የጠራን ማን ነው? እግዚአብሔር ነው ይላል ቅዱስ ጳውሎስ። የእያንዳንዱን ሰው እንደየቦታ ይጠራው። አሳ አጥማጁን ለአሳ አጥማጅነት በአሳ ሲያጠምድ ይጠራዋል። ቀራጩን በቀራጭነት ሜዳው ላይ ይጠራዋል። ሁሉንም ሰው ቤተ መቅደስ ጠርቶ አናግሮ አይደለም እግዚአብሔር የሚጠራው፣ ከያለበት ኃጢአት ውስጥም ይጠራዋል። በሁሉም ግን መገልገል፣ ሁሉንም ሰው መሳሪያ ማድረግ ማን ይፈልጋል? እግዚአብሔር ይፈልጋል። ስለዚህ እኔ አይገባኝም፣ እኔ ለዚህ ነገር አልመጥንም ብለን መሸሽ የለብንም። ከቤተክርስቲያን አገልግሎት መሸሽ አይገባኝም ማለት ጥሩ ነው። እግዚአብሔር ሲጀመር ይገባኛል በሚሉ ሰዎች ስራ ሰርቶ አያውቅም። አልመጥንም አይገባኝም ጥሩ ነው ለአይምሯችን። ግን ሁላችንም ቤተክርስቲያን ገና ቅዳሴ እንኳን ስትጀምር አዲስ ለሚመጡ ሰዎች ትጨነቃለች። ይገርማቸዋል። በቅዳሴ ላይ የሚገኙ ሰዎች ውስጥ እንደው አዲስ ነኝ እኔ አሁን የመጣሁት ኃጢአተኛ ነኝ የረከስኩ ነኝ እኔ ሁሉ ሰው የሚጸልይ የሚተጋ ሰው ማለት ምን እሰራለሁ እንዳይ ምን ብሎ ነው የሚጀምረው ቅዳሴያችን በሰንበት? ሁሉ ዘገብራ ለጽድቅ ምንድን ነው የሚለው? ጻድቅ ውእቱ ጽድቅን የሚያደርግ እርሱ ምንድን ነው? ጻድቅ ነው። ወዛ ያከብር ሰንበትንም ምን የሚል ከዚያ ምን ይላል? ይይበል ፈላሲ ዘገባ ሀበ እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 56 ላይ ወደ እግዚአብሔር የገባ በሉ እስኪ እንግዳ እግዚአብሔር ከሕዝቡ ይለየኛል አይበል።
ማለት ያስወጣኝ ይሆን? ኃጢአተኛ ነህ ብሎ ከመሃል እኔን ለይቶ ያስወጣኝ ይሆን እንዳትሉ። ቢያንስ ሰንበት አክብረ መታሃል። ሰንበትን የሚያከብር ራሱ ብፁዕ ነው፣ ጻድቅ ነው፣ የተመሰገነ ነው። አይዞ አትፍራ፣ ቤትህ ነው እያለች ነው ቤተክርስቲያን። በእውነት ይህች ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን።